አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደና የተከበራችሁ የእምነት ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልহামዱሊላህ። ስራ ኢባዳ ፊያ ከእናንተ ጋር እንዴት ነው? እንግዲህ ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ወይንም ቻናሉን ተቀላቀሉ ማለት ነው። ለሌሎች ደግሞ እንዲደርስ ለዘመድ ለጓደኛ ለቤተሰብ እንዲደርስ ደግሞ ቪዲዮውን ሼር እያደረጋችሁ ቪዲዮውን ጠቃሚ ነገር ወይም ደግሞ የምትወዱት አይነት ስለሆነ ለሌሎች አካፍሉት ማለት ነው። እንግዲህ ከቪዲዮ አለም ወጣ ካልኩኝ ትንሽ ቆይት ብያለሁ። ያው አዲስ ነገር እስከሚመጣ ድረስ ለእናንተ እየጠበቅኩ ነበረ። ምርጡን ለእናንተ አዲሱን ለእናንተ ብዬ እንግዲህ ዛሬ በብሉ ብላክ ድምቅ ፍክት ብዬ ቀርቤላችኋለሁ ማለት ነው። ይሄ እንግዲህ ወዴት ነው የምትሄደው ወዴት ነው የሚሄደው የሚለውን ትዕዛዝ ለመጠበቅ ከሆነ ይሄ እንግዲህ የሚሄደው ወደ ኮምቦልቻ ከተማ ወይንም ደግሞ ወሎ ዙሪያ የሚሄድ ትዕዛዝ ነው ማለት ነው። ሙሉ ኮምፕሊት ትዕዛዝ ነው ያላት። 12 የትራስ ልብስ አላት፣ 6 ቤቢዎች፣ 4 ተካያዎች፣ 4 የፍራሽና እንደዚሁም መጋረጃ ለሜትር ከ50 የሚሆን ፍሬንች ዶር ማርገስ ስሪ ስላለች ያው ምናልባት ቪዲዮ ላይ ስታት አነስተኛ መጋረጃ ልትመስላችሁ ትችላለች። ያው ለፍሬንች ዶርም ሳይሆን ለሜትር ከ50 የሚሆን ሁለት ተከፋይ ስላለች ለዛች ነው ትንሽ አነስ የምትለው ማለት ነው። ሲቀጥል ደግሞ ምንጣፍ 2 በ3 አላት ብሉ ብላክ በራሱ ማለት ነው። እንደዚሁም ደግሞ የቡና ሱፍራ አላት። ያው ምንጣፉ እንዳይሸፈን በማለት ነው ይሄንን የቡና ሱፍራውን ያላነጠፍኩት ማለት ነው። የቡና ሱፍራ ይባል እንጂ በአብዛኛው የቡና ሱፍራዬን እንግዲህ ብዙዎቻችሁ ታውቁታላችሁ። ለምግብ ስፍራ የሚሆነው ለሁለቱም ያገለግላል ማለት ነው። እንደዚህ ቁመቱ ሜትር ከ20 ስፋቱ ደግሞ 80 ስለሆነ ለሁለቱም መጠቀም ትችላላችሁ ማለት ነው። ዋጋ ካላችሁ 1500 ብር ነው ማለት ነው። ላስቲኩም ሁሉም ነገር በኳሊቲ የተሰራ ስለሆነ በአብዛኛዎቻችሁ ያው የተጠቀማችሁ ደግማችሁም እየጠለባችሁኝ ስለሆነ ለዛ ደግሞ አመሰግናለሁኝ። እንደዚሁ ከፍራሿ ጋርና ከትራሷ ጋር አንድ አይነት የሆነ ብሉ ብላክ በነጭ የተሰራ ነው ማለት ነው። እንደዚሁም እንደዚህ ሙሉ ኮምፕሊት ስላዘዘችኝ ሶፍትና የባስኬት እቃውን ከኔ በጊፍት መልክ ምንም ሂሳቡ ሳይገባ በአንድ ላይ ተሰርቶ እንደዚህ እምር ያለች ባስኬትና የሶፍት እቃ ሰርቼላታለሁ ማለት ነው። እናንተም እንደዚህ ኮምፕሊት እቃዎችን ስታዙ ከኔ በኩል በምን ታገኛላችሁ? አንዳንድ ጊፍቶች እኔ ጋር ስላሉ ስለዚህ ወደ እኔ ቻናል ጎራ እያላችሁ ኮምፕሊት የሆኑትን ትዕዛዞቻችሁን መጥለብ ትችላላችሁ ማለት ነው። ከዚህም ወጣ ብሎ ደግሞ የቤት እቃዎችን፣ አስቤዛዎችን፣ ሌሎች እቃዎችን ከፈለጋችሁ ደግሞ በአሚና ቲዩብ ቻናል ማግኘት ስለምትችሉ ቻናሌን ላይክ አርጉት ማለት ነው። እንደዚሁ ተከታታይ ቪዲዮዎችን ከዚህ በኋላ ስለምለቅ እንደዛ እንዲደርሳችሁ ያው ላይክ ያላደረገ ቪዲዮ ተከታታይ ስለማይደርሰው እነዛን ነገሮች አድርጓቸው ማለት ነው። እነዚህ እንግዲህ ዋጋቸው ሁለቱ ባንድ ላይ 500 ብር ስለሆነ ከኔ ጊፍት አግኝታለች ማለት ነው ልጅቱ። እንደዚሁም ደግሞ ተጨማሪ ምንድን ብላኛለች? የመጋረጃ መያዣዎቹ ማግኔቶቹን ግዙልኝ ብላለች። እነዚህ ሁለቶች በአንድ ላይ 450 ብር ናቸው ማለት ነው። እነዚህንም ኮምፕሊት ማዝ ከፈለጋችሁ አንድ ላይ ማዝ ትችላላችሁ። መጋረጃ አዛችሁ ደግሞ ብረቱም ከሌላችሁ ብረቶቹ እኔ ጋር ስላሉ 1 ሜትር 400 ብር ነው ማለት ነው። የብረቱ መጋረጃ ወፍራሙ ማለት ነው። እነዛን ከኔ በኩል ማግኘት ትችላላችሁ። የትራስ ልብሶችን፣ ፍራሾችን ሁሉን ነገር ጠልባችሁ መከዳውና ስፖንጅም ከሌለ ደግሞ ከኔ ጋር ስላሉ በአንደኛው ማዘዝ ትችላላችሁ ማለት ነው። እንግዲህ ወደ ስራዬ ስገባ ቤቢዎቹን ከቤቢው ልጀምርላችሁ ማለት ነው። ቤቢዋችን ትመስላለች። በጣም ነው የምታምረው። ቅልቅል ብሉ ብላክ በነጭ የተቀላቀለ እንደዚሁም ደግሞ ፍራውል መካከል ላይ ያለ ዙሪያውን ደግሞ ከሽከሽ ያላቸው ማለት ነው። ዋጋ ካላችሁ አሁን እንግዲህ በጣም ነገሮች ጨምረዋል። በቤቢዎች 300 ብር ገብተዋል። የተሰሩ ግን እኔ ጋር በ250 ብር የተሰራ ስራ ነው ማለት ነው። እንደዚሁም ደግሞ በመቀጠል ወደ ትራሶቹ ስንሄድ ደግሞ ትራሶቹ እንግዲህ እነዚህን ይመስላሉ። በጣም ትልቅ ናቸው። ትንንሽ ትራሶች የሚባሉ አይደለም። ምክንያቱም ስፋቱ 75 በ55 የሆነ ስለሆነ ማንኛውም ትራስ ላይ የሚገባ ቤትንም ውበቱን የሚጨምር ትራስ ነው ማለት ነው። ለትልቁ ትራስ ስለሚሆን ማለት ነው። እንደዚሁም አሰራሩ ከቤቢው ጋር አንድ አይነት ነው። ስላስሬቱ ነው። እነዚህ አበባዎች አሉት ማለት ነው። በፊት ላይ እንግዲህ እንደምታውቁት ሙሉ ፈርጥ እንደዚህ ባለ 10 ባለ 11 ቁልፍ ያል ነበር መስራቸው። እነዛ ቁልፎች እንግዲህ ቤት ላይ ህፃን ልጆች ምናምን ያሉት ልጆች ያሏችሁ ቤተሰቦች
እየተነቃቀሉ ቁልፎቹ ምናምን አስቸጋሪ ሆኖ ነበር። አሁን ደግሞ በአዲስ መልኩ እነዚህ ተለጣፊ አበባዎች ስላሉ ምንም አይነት የሚነቀል ወይንም ደግሞ ስጋት የሚጨምር ነገር የለውም። ምክንያቱም እነዚህ ቀጥታ እዚሁ ላይ ስለሚለጠፉ ማለት ነው። በማስትሽ ወይንም ደግሞ በሌላ መልኩ አይደለም፣ ቀጥታ እኛ ስለሆነች የምንሰፋት የሚገነጠል ነገር የለውም ማለት ነው። ዙሪያውን ከሽከሽ ያለው ይሄ ዋጋው ካላችሁ የትራስ ዋጋ ደግሞ 450 ብር ነው። ከጀርባው እንደምታዩት ብሉ ብላክ በራሱ አይነት ነው ማደርገው ማለት ነው። ምንድነው ከጀርባ ያለው ካላችሁ ደግሞ ካኪ ማንቺኒ ወይንም ደግሞ የዩኒፎርም የተማሪዎች የዩኒፎርም ጨርቅ ነው። ዘላለማዊ ጨርቅ ነው ማለት ነው። እንደዚሁ ብሉ ብላክ ሲሆን ብሉ ብላክ፣ ቀይ ሲሆን ቀይ። እኔ ጋር ምንም አይነት የተዘበራረቀ ስራዎችን አታገኙም ማለት ነው። ይሄንን እንግዲህ ይመስላል። ሲቀጥል ተካያውን ካላችሁ ደግሞ ተካያው እንደምታዩት ባለ 20 ቲክነስ ሲሆን ያው እሷ የፈለገችው ባለ ደረጃውን ነው ማለት ነው። ተካያስ በምታዙበት ሰዓት ግን በምትፈልጉት ዲዛይን ይሰራላችኋል። ዶልፊን የሚባል አለ፣ ደረጃው አለ። እንደዚሁ ደግሞ 4 ማዕዘንም ደግሞ ቅርጽ ሳይወጣ ማስደረግ ትችላላችሁ እናንተ በምትፈልጉት ምርጫ ማለት ነው። ተካያው እንግዲህ እንደምታዩት በአንደኛ ቦንድድ ነው። እንደዚህ እንደምታዩት አንደኛ ቦንድድ ምን አይነት ነው ካላችሁ ማለዳ ቦንድድ የሚባለው ነው። እዚህ ጋር ዚፕ ስላለው እናንተ በምትፈልጉት ማለትም ቅያሬ ልብስ ትፈልጉ ቅያሬ ማስቀየር ትችላላችሁ። እንደዚህም በሚቆሽሽበት ሰዓት ደግሞ ፈታችሁ ማጠብ ትችላላችሁ ማለት ነው። እና ይሄንን ይመስላልላችኋለሁ። ያው ያንዳንዱን ነገር ነገርኳችሁ። የፍራሹ ደግሞ ዋጋው ካላችሁ የፍራሹ እንደዚሁም በዚፕ ማሰራት ትችላላችሁ፣ አለያም ደግሞ ያለ ዚፕ ማሰራት ትችላላችሁ። ይሄ የተሰራው እንግዲህ ያለ ዚፕ ነው ማለትም 4 ቦታ ላስቲክ ኑሮት መሀከል ላይ 2 ማሰሪያዎች አሉት ማለት ነው። ዋጋ 1200 ብር የፍራሹ ማለት ነው። በዚፕ ከሆነ ደግሞ ከጀርባው ካኪ ማንቺኒ ወይንም ደግሞ የዩኒፎርም ጨርቅ ይደረግበትና 1500 ብር ነው ማለት ነው። በአብዛኛው እንግዲህ የትኛው ነው ሀሪፍ ምናምን ካላችሁ ያው እንዳጠቃቀም ይወስናል። ሁለቱም ሀሪፎች ቢሆኑ ይበልጥ ጥንካሬ ያለው ደግሞ ይሄንን ትራስ ልብስ ወይንም ደግሞ ይሄንን የፍራሽ ልብስ ማየት ትችላላችሁ። ምክንያቱም የሚበላሽ ነገር የለውም። 4 ቦታ ላስቲክ አለው መሀከል ላይ ይታሰራል። ያንኛው ዚፕ ግን የምንገባበት አካባቢ ወስናል። አሁን ለምሳሌ ወደ ገጠራማ ክፍል የሚሄድ ከሆነ ዚፑ 2 ሜትር ከ25 ስለሆነ የሚደረግበት ቀጥታ ስለሆነ እንደዛ አይነት ዚፖች ደግሞ በአካባቢያችን ከሌሉ ዚፑ ከተበላሸ ለማስቀየር ወይንም ደግሞ እንደገና ጥገና ለማድረግ ስለማይመቻችሁ በወደዛ አካባቢ ያላችሁ 4 ቦታ ላስቲክ ሆኖ መሀከል ላይ ማሰሪያ ቢኖረው የተመረጠ ነው ማለት ነው። እንደዚሁም ደግሞ እዚህ ጋር መጋረጃውን ስናይ ደግሞ መጋረጃዎቹ እንግዲህ እንደየሜትራቸው ዋጋቸውም ይጨምራል ማለት ነው። አሁን እነዚህ በዚሁ ልብስ ነው የፍሬንች ዶርም ከሆነ ማለትም 9 ሜትር ነው የምጠቀመው። ያ ማለት ገበሩ 4 ሜትር ይሆንና ዋናው ደግሞ 5 ሜትር ተደርጎ ይሰራና ለ3 ሜትር ፍሬንች ዶርም ተሰብስቦ ይሰራል ማለት ነው። ያ ስንት ነው ካላችሁ 7500 ብር ነው ማለት ነው። እና ይሄ ደግሞ ያው አነስተኛ ስለሆነ ምክንያቱም ለ3 ሜትር ስለሆነ ለሜትር ከ50 ስለሆነ የተሰራው 5500 ብር ነው የሰራሁላት። ምክንያቱም ልብሱ መጠኑ አነስተኛ ስለሆነ ማለት ነው። ወደዚህ በኩል ስንሄድ ደግሞ እነዚህ ለየት ያሉ መጋረጃዎች ናቸው። ስንት ናቸው ካላችሁ 6000 ብር ናቸው። የዳንቴሉ የሚባሉት ናቸው ማለት ነው። እንደየ ኳሊቲያቸው እንደየልብሱ እንደዚሁም ደግሞ እንደ ሜትሩ መጨመርና መቀነስ መጋረጃውም የየዋጋቸው ልዩነት ይኖራቸዋል ማለት ነው። ሲቀጥል ደግሞ ሌላ ለየት ያለ ደግሞ ትራስ ልብስ አለ። እነዚህም ደግሞ ባለ 4500 ናቸው ማለት ነው። ለወጥ ያለ ነው። ምናልባት አንድ አይነት ምናምን መስላችሁ ከሆነ ከዚህ ጋር ይለያያል። የታችኛው ብሉ ብላክ ሲሆን ይሄንኛው ኦሞ ሰማያዊ ኦሞ ከለር ወይንም ሰማያዊ ነው ማለት ነው። እና ብዙ አይነት ከለሮች ጣቃዎች ስላሉ እነዛ ጣቃዎችን ፍለ ለፊት ላይ ልክላችኋለሁ። በመትፈልጉ ከለር ዲዛይን ከኔ ጋር ማሰራት ትችላላችሁ። ይሄንኛው ደግሞ ሲሊቨር በነጭ የተሰራ በስላሽ መልኩ ነው ማለት ነው። እነዚህም አዳዲስ ልብሶች የገቡ ናቸው። ማሰራት ከፈለጋችሁ ከስር ስልክ ቁጥር አኖርላችኋለሁ። በቴሌግራም በዋትስአፕ በኢሞ ልታናገሩኝ ትችላላችሁ ማለት ነው። በመቀጠል ደግሞ እዚህ ጋር የምታያቸው ስስ በስሱ መጋረጃዎች የሚባሉት ናቸው። ብዙ አይነት ከለር አላቸው። ሰማያዊ፣ ኦሞ፣ እንደዚሁ ደግሞ ክሬም ከለር፣ ቀይ፣ አየር መንገድ ብዙ አይነት የመጋረጃ ከለሮች አላቸው። እነዚህ ስስ በስስ ናቸው። ለማጠብ ለመስቀልም ቀለል ይላሉ። ዋጋቸውም ደግሞ ቀለል ያለ ነው። ለ3 ሜትር ፍሬንች ዶርም ወይንም ደግሞ 9 ሜትር የምንጠቀመው ጨርቅ ዋጋ ካላችሁ 5500 ብር ነው ማለት ነው። ልክ እንደየልብሱ ብያቸዋለሁ።
ዋጋውም ይለያያል ማለት ነው። በመቀጠል ወደዚህኛው ወደ ምንጣፉ ስንሄድ ይሄንኛው ምንጣፍ እንግዲህ 2 በ3 የሆነ ምንጣፍ ነው ማለት ነው። አንደኛው ቱርኪ ስታንዳርድ ነው። ለመግለጽ አልተመቸኝ። ቱርኪ ስታንዳርድ ነው፣ ችግር የለም። እና ቱርኪ ስታንዳርድ ነው። እዚህ ጋር ሜድ ኢን ቱርኪ ይላል። እዚህ ጋር ከጀርባው ማንኛውም ስትቀበሉ ብራንዱን ብታዩትና ጥራቱን ብታዩት የተመረጠ ነው። ምክንያቱም ተመሳሳይ ብራንዶች ስላሉ እንደዚሁ የአበባ ምንጣፍ ናቸው ተብሎ ብዙ የሚለቁ ስላሉ እነዛን እንዳትሉ። እዚህ ጋር 2 በ3 ይላል ሳይዙ። ሲቀጥል ደግሞ ሜድ ኢን ቱርኪ ይላል ማለት ነው። በእንደዚሁ እና ልብስነታቸውም ያስታውቃሉ። ዋጋ ካላችሁ 5500 ብር ናቸው እነዚህ ማለት ነው። በእነዚሁ ከረር ደግሞ 2 በ4 አላቸው። አንድ ተኩል በ2 ሜትር አላቸው። እንደዛ ሲሆን ዋጋው ይጨምራል ይቀንሳል ማለት ነው። እንግዲህ ለዛሬ ያስኩት ቪዲዮ ይሄንን ይመስላል። ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ከስር እንግዲህ ስልክ ቁጥር አኖርላችኋለሁ። በቴሌግራም በዋትስአፕ በኢሞል ታናግሩኝ ትችላላችሁ። አሚና ነኝ። እንግዲህ ግምር ፍክት ያሉ ስራዎችን ወደኔ ጎራ በማለት ልታገኙ ትችላላችሁ። በአካል መታችሁ ለማገኘት ደግሞ ወሎ ኬሚሴ አረፋ የገበያ ማዕከል ቁጥር 39 እገኛለሁ። እንደዚሁም በስልኬ ሄሎ ብትሉኝ ልታገኙ ትችላላችሁ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንደዛ